የአብርሽ ሪፖስት ላይ ገብታ አንዷ እህታችን ያው የመዳም ቅመም ነች። የመዳም ቅመም ደግሞ እህቶቻችን ናቸው፣ የስግደት እህቶቻችን ማለት ነው። እና በጣም አዝናለች። በጣም እያለቀሱ ነው። ሄርሜላ እውነት ጠፍታለች ብሎ ማለት ነው። እዛ ፈታ ብላ እግሯ ሰቅላ የፈለገችውን ነገር እየበላች የፈለገችውን ነገር እየጠጣች ልብሷን እየቀያየረች ሜካቧን እየተለቀለቀች ፈታ ብላ ትኖራለች። እነሱ እዚህ ስራቸውን ትተው በሰው ሀገር በሰው ቤት ቁጭ ብሎ ያለቅሳሉ ማለት ነው። ለማንም ዝሙተኛ ማለት ነው። እኔ ግራ ግብት እኮ ነው የምትሉኝ እናንተ ሰዎች። ምን አለች መሰላችሁ? የአብርሃም ሪፖስት ላይ ገብታ አብርሽ በቃ ሄርሚ አትመጣልንም፣ ድራማውን ይብቃ፣ እኛ ሄርሚ የማየት ነው ፍላጎት ነው ያለችው። ፍላጎት በቃ ፍላጎት አላት ሄርሜላን ለማየት ማለት ነው። ድራማ እንደሆነ ደግሞ በራሷ አንደበት አምናለች። ድራማ እንደሆነ ካወቅሽ ምን ያስለቅስሻል? ሚዲያ ላይ አስወጥቶ ምን እንደዚህ ያስደርግሻል? ድራማ መሆኑን ካወቅሽ ለምን ስራሽን አሰሪም? ለምን ለነሱ ጊዜ የምታጠፊበት ለምን ዩቱብ አሰሪም? የምር ዩቱብ ስሪ። ዩቱብ ከሰራሽ እኮ ታገኛለሽ፣ ታተርፊያለሽ። በፊት አብርሃምና ሩትዬ ወደዚህ ሲመጡ እንደዚህ ነበሩ። እንደዚህ አይነት ቤት ውስጥ ነበር ሲኖሩ የነበረው። እንደዚህ አይነት መኪና እየነዱ ነበር። አሁን የሚለብሱት ልብስ በፊት ለብሱ ነበረ አይለብሱም ነበር። ስለዚህ እንደዚህ ወጥተሽ ከምትሳደቢ ወጥተሽ ዝም ብሎሽ ከዝሙትን እየደገብሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ምን ልላችሁ ፈልጌ ነው የመጣሁት ዛሬ ማለት ነው። አንዷ ስግደት እህታችን ራሷን ጎድታ ሄርሜላ በመጥፋቷ አልጠፋችም እኮ እናንተ ምን ሆናችሁ ነው? ድራማው ይብቃለች። በራሷ አንደበት ድራማው ይብቃለች። ድራማ መሆኑን ራስሽ ውስጥሽ ካመነ ምን ያስለቅስሻል? ይሄ ነው ጥያቄው ማለት ነው። እነሱ በደንብ አድርጎ ስራቸውን እየሰሩ ህይወታቸውን እያስተካከሉ ህይወታቸውን እየመሩ ነው የሚገኙት። አንዳንዶቻቸው የገባችሁ ገባችሁ፣ አወሰየው ከሩትዬ ጎን የሚቆማችሁት ማለት ነው የገባችሁ ስለሆነ ነው። ምክንያቱም ሩትዬ ድራማ ቢሆን እንኳን ዝሙትን እያስቆመች ነው እየተገኘች ያለችው እሷ